የብልጽግና ፓርቲ ባለፉት 7 ዓመታት አጋርነትን ተላብሶ የዜጎችን ተጠቃሚነት ለማረጋገጥ በብዙ ሲተጋ ቆይቷል አሉ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል። ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሐሳብ የሚከበረውን የብልጽግና ፓርቲ 7ኛ ዓመት ምስረታን ምክንያት በማድረግ በወላይታ ሶዶ ከተማ የጽዳት ዘመቻ ተካሂዷል። የደቡብ ኢትዮጵያ ክልል የፖለቲካና አስተዳደር ማዕከል የሆነችውን ወላይታ ሶዶ ከተማ በይበልጥ ውብና ጽዱ በማድረግ የብልጽግና ተምሳሌት እንድትሆን እንደሚተጉ በዘመቻው የተሳተፉ የከተማው ነዋሪዎች ተናግረዋል። ተካሊ ሰርቤሳ በዚህ ጉዳይ ላይ ትንታኔ ይዞበታል። ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል የሚከበረውን የብልጽግና ፓርቲ 7ኛ ዓመት ምስረታን ምክንያት በማድረግ በወላይታ ሶዶ ከተማ የጽዳት ዘመቻ የተካሄደ ሲሆን የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል ትላንትናችንን የተሻለ ለማድረግ ባለፉት 7 ዓመታት በተባበረ ክንድ የዜጎችን ተጠቃሚነት ለማረጋገጥ የልማት ስራዎች ተሰርተዋል ብለዋል። የመጋቢት ወር ዝክር ስናከብር ባሳለፍነው በ7 ዓመታት ውስጥ የሰራናቸው እንደ መንግስትም እንደ ፓርቲም የተሰሩ የፖለቲካ ውጤቶች ወይም ትሩፋቶች አሉ። አንዱ አንስተን የምናወራ ከሆነ በሀገራችን አንዱ ወሳኝ ሌላው ባዕድ ተመልካች ሆኖ የቀረውን የፖለቲካ ባህል ቀይሮ በሀገራችን አጋርና ባለቤት የሚለውን አስተሳሰብ ቀይሮ በሀገር ጉዳይ አጋርም ባለቤት ለብቻ ተነጥሎ አይታይም፣ አንድ ላይ በሀገር በጋራ ጉዳይ የሚወሰን መሆኑ ታውቆ መደበለ ፓርቲ ስርዓት ከተጠናከረ በኋላ የመጡ የሰብአዊና ዲሞክራሲያዊ መብቶች እንደ ፖለቲካ ስናይ አሰባሳቢ ገዢ ትርክትን ገንብተናል። ከኢኮኖሚ ስርዓታችን አኳያም ስንመለከት ከግብርና መር ኢንዱስትሪ ብዝሃ ዘርፍ የኢኮኖሚ ስርዓትን በመከተል በግብርናው አዳዲስ ኢኒሼቲቮችን የአረንጓዴ አሻራን፣ የስንዴ ልማትን፣ የሌማት ትሩፋትን እንዲሁም ሌሎችን በመስራት ውጤታማ ስራዎች እየተሰሩ የቆዩ መሆናቸውን የምናቀነው ነው። የደቡብ ኢትዮጵያ ክልል የፖለቲካና አስተዳደር መቀመጫ የሆነችው ወላይታ ሶዶን ለነዋሪዎችና ለእንግዶች ምቹ ለማድረግ በከተማ ጽዳትና ውበት ላይ የተጀመረው መልካም ተሞክሮ ተጠናክሮ ሊቀጥል እንደሚገባም ተመላክቷል። አንዱ የጽዳት ውበት ስራ ሆኖ በዚህ ስራ ላይ ማዘጋጃ የራሱ የባለሙያ ፓኬጅ አለ። ፕላስ ደግሞ የሰብትኔት ተጠቃሚዎች ፓኬጅ በጽዳት ውበት የተሰማሩ ባለሙያዎችን አሉ። እነሱም በዚህ ስራ ላይ ይሰራሉ። ማዘጋጃው የራሱን ተግባርም ያከናውናል። ከዛ ባለፈ የኛ የከተማችን ህብረተሰብ እውነት ለማውራት እጅግ በጣም የሚገርም ማህበረሰብ ነው ያለው። ይሄ ማህበረሰብ ጽዳቱን የራሱን አድርጎ እያንዳንዱን እያጸዳ ያለበት ሁኔታ አለ፣ ግን ይበልጥ ሊጠናከር ይገባል። ከተማ በባህሪው የዘመኑ ሰዎች መገለጫ በመሆኑ ከተማ በባህሪው የሰለጠኑ ሰዎች የሚኖሩበት በመሆኑ የሰው ልጆች ቆሻሻ የሰው ልጅ እያለ ቆሻሻ መመረቱን ነገር ግን የቆሻሻ የተመረተውን ቆሻሻ የአወጋገድ ስርዓታችን በማዘመን ተገቢ በሆነ መልኩ በማስወገድ ተመልሶ ሀብት ጀነሬት እንዲያደርግ እንዲሆን በማሰብ ብልጽግና ፓርቲ የሰራ የቆየ መሆኑን እናውቃለን። ስለዚህ ዛሬም እሱን ታሳቢ ባደረገ መልኩ ከተሞቻችን ለማዘመን ለማጽዳት ለጤና የተመቸ ለቱሪስት መስህብ አመቺ የሆነ ከተማ ለመገንባት በዚህ ማልዳችሁ የወጣችሁ በከተማው አስተዳደር አማካኝነት የስራ ዕድል የተፈጠረላቸው የጽዳትና ውበት ስራ ላይ የተሰማሩ ሰራተኞች በበኩላቸው ስራቸውን በአግባቡ እየሰሩ እንደሚገኙ ገልጸው ነዋሪውም በጽዳት ስራ ላይ ከጎናቸው ሆኖ እንዲደግፋቸው ጥሪ አቅርበዋል። ዘመቻ ጽዳት በተመለከተ ብዙ ጊዜ ማታ ጠዋት ሁሌ እየሰራ ነው። ዙሪያችን ጽድት አድርገን ጽዳትን ጠብቀን ከኛ ጋር የሰሩት ጋር አብረን ጠዋት ሰርተ እስከ 2-3 ሰዓት አካባቢ ድረስ እየሰራ የገባ ነው። እኛም በተጨማሪ ያው ሁሉም ህብረተሰብ ያው የራሱን የሆነ አመለካከት ይዞ ሁሉም ያጸዳ ውቢቷ ከተማዋን ውብ ለማድረግ
እኛ በየሰፈሩ በየድቹ ሄደን እያጸዳን ነው። ሀገሪቱ ያጋጠማትን በርካታ ፈተናዎች በድል በመወጣት የብልጽግና ራዕይ በተግባር እንዲታይ ከተሞችን የማስዋብና የማጽዳት ስራን ባህል ማድረግ እንደሚገባም ተመላክቷል። በቴክኒክና ሙያ ተቋማትም ሆነ በግል ጥረት የተለያዩ የፈጠራ ውጤቶችን በአእምሯዊ ንብረትነት ማስመዝገብ ባለቤቱ ከውጤቶቹ የሚገኘውን ጥቅም እንዲያገኝ እድል የሚፈጥር ነው። ታዲያ እንደ ሀገርም አንዳንድ አዳዲስ ፈጠራዎች የሚሰሩ ቢሆንም በአእምሯዊ ንብረት ተመዝግበው እውቅና ሲያገኙ አይስተዋልም። የደቡብ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮም ይህንን ችግር ለመፍታት ከግንዛቤ ጀምሮ የተለያዩ ተግባራትን በማከናወን ላይ ይገኛል። ቢሮው ከሰሞኑን ለዘርፉ ባለሙያዎችና ባለድርሻ አካላት የሰጠውን ስልጠና የተከታተለችው ሪፖርተራችን ሰብለ ወርቅ ኤልያስ ተከታዩን ጥንቅር ታቀርብልናለች። በቴክኒክና ሙያ ተቋማትም ይሁን በግል ጥረት የተለያዩ የፈጠራ ስራዎች ይከናወናሉ። እነዚህን ውጤቶች በአእምሯዊ ንብረትነት ማስመዝገብ ባለቤቱ ከውጤቶቹ የሚገኙ ጥቅሞችን እንዲያገኝ እድል ይሰጠዋል። ታዲያ እንደ ሀገርም የተለያዩ አዳዲስ ፈጠራዎች የሚሰሩ ቢሆንም በአእምሯዊ ንብረትነት ተመዝግቦ እውቅና ሲያገኙ አይስተዋሉም። እንደ ደቡብ ኢትዮጵያ ክልልም ይህንን ችግር ለመፍታት ከግንዛቤ ጀምሮ የተለያዩ ተግባራትን ማከናወን በማስፈለጉ ለዘርፉ ባለሙያዎችና አመራሮች ብሎም ባለድርሻ አካላት ስልጠና ተሰጥቷል። ብዙ የቴክኒክና ሙያዎች ብዙ የፈጠራ ባለሙያዎች አሉ፣ ይፈጠራሉ። የፈጠራ ስራዎች ከተለያዩ ቦታዎች ላይ ውድድሮች ይታያሉ። ነገር ግን እነዚህ የፈጠራ ስራዎች ለሀገር ትልቅ አቅም የሚሆኑ የፈጠራ ስራዎች የባለቤትነት ምዝገባ እየተከናወነላቸው አይደለም። ይሄ ደግሞ ትልቅ ክፍተት ነው። ምክንያቱም አንድ ሰው የፈጠራ ስራው ሲጠበቅለት ሌላ ለመፍጠር የባለቤትነት መብቱ ሲጠበቅለት ሌላ የተሻለ ነገር ለመፍጠር አቅም ይኖራል። አንድ የፈጠራ ስራ መጠበቅ የፈጠራ ባለመብት ሲሆን መብቱን ለሌሎች የማሳለፍ፣ የማከራየት፣ የመሸጥ እነዚህን የመሳሰሉ መብቶች ስለሚኖሩ የጥበቃ መደረግ ትልቅ አስተዋጽኦ አለውና ዛሬ እየፈጠርን ያለ ነው ይሄንን ነው። በክልላችን በርካታ የፈጠራ ስራዎች አሉ። በርካታ ደግሞ የንግድ ምልክቶችን የሚባሉ በርካታ ስራዎች አሉ። በዚህ ላይ ክልላችን የሚገልጹ ለሀገር የሚበቁ የአእምሯዊ ንብረት ወይ የፈጠራ ስራዎች አሉ። እነሱ እንዴት መመዝገብ እንዳለባቸው፣ እንዴት ተመዝግበው በክልላችን የሚያስጠሩ ስራዎች ደግሞ መምጣት እንዳለባቸው አእምሯዊ ንብረት ቅጂ መፍት የሚባለው ላይ ተዛማች መፍቶች ላይ እንዴት ያ ምን እንደሆነ እንዴት መመዝገብ እንዳለባቸው ከፌዴራል አእምሯዊ ንብረት ጋር ስለምንሰራ እሱ ደግሞ ክልላችን ከፍ የሚያደርጉ በርካታ ስራዎች አሉ። ለአብነት ንግድ ምልክት ሲባል አርባ ምንጭ ሙዝ አለ። አሁን በወላይታ ዳታ ላይ የሚተሰራ ነው። የወላይታ ዳታ አለ። ስለዚህ እነኛ ደግሞ የክልሉን ገጽታን ጭምር ይዞ ነው እነኛ ስሞች የሚሄዱት። እሱ እንዴት ነው መጥተው የሚመዘገቡት የሚሉ ስራዎች በርካታ እንደ ክልላችን ሰርተን ይህን መስራት እንዳለብን በደንብ ያየንበት ስራዎች አሉ። በጤና ተቋማት የሚገኙ የራዲዮሎጂና ሌሎች ማሽኖችን ጨምሮ ብዙ የቴክኖሎጂ ውጤቶች የሆኑ ጨረራ መንጪ ማሽኖች በተለያዩ ተቋማት ስራ ላይ ይውላሉ። እነዚህን ማሽኖች በአግባቡ መጠቀም ካልተቻለ ከአገልግሎታቸው በላይ ጉዳታቸው ሊያመዝንም ይችላል። ይህንን በሚመለከትም ቢሮ በክልሉ በሚገኙ ጤናም ይሁን በሌሎች ተቋማት ባካሄደው ቁጥጥር በሰለጠኑ ባለሙያዎች ማሽኖችን ካለመገልገል ጀምሮ ሌሎች ክፍተቶች መኖራቸውን ማረጋገጥ መቻሉ የተጠቆመ ሲሆን ቴክኖሎጂዎቹ ጉዳታቸው እንዳያመዝን በጥንቃቄ መጠቀም ይገባልም ተብሏል። አንዳንድ ቦታዎች የጨረራ ምንጭ መሳሪያ የሚሰራው ራዲዮሎጂስት ባለሙያ ያስፈልጋል። አንዳንድ ያ ባለሙያ ሳይኖር ሌላ ባለሙያ የሚሆንበት ያየንበት ነገሮች አሉ። ሁለተኛ ደግሞ ጨረራ ምንጭ ባለሙያ ያንን የሚቆጣጠር ባለሙያ ራሱን ከጨረራ የሚከላከል ምን ያህል ጨረር እንደወሰደ የሚወስድ ኤልቲዲ ማሽን የሚባል ያለመኖር ችግሮች አሉ። ከበቂ በላይ ጨረር ይወስዱና ህብረተሰቡ ላይ ራሱ ባለሙያው ሌላ ችግር ማምጣት ስለሚችል እሱን እናያለን። ፍቃድ ለጨረራ ማሽኖች አለ ወይ? አዲስ አለ ወይ? በየአመቱ መታደስ አለበት። ይሄን ታይቶ የመከላከያ የጨረር የሚከላከሉ ቦታዎች ምኖች ሁሉ ልክ ናቸው የሚለው እናያለን። መሰረታዊ የሆኑ መርሆችን መከተል ቢሮ የሚያወጣቸውን መስፈርቶች የኢትዮጵያ ቴክኖሎጂ ባለስልጣን በዋናነት የሚያወጣቸውን መስፈርቶች፣ ህጎችና መመሪያዎች እንዲሁም ደንቦች በተገቢው ተግባራዊ ማድረግ የግድ ያስፈልጋል። የስልጠናው ተሳታፊዎች በበኩላቸው እንደየአካባቢያቸው ከአእምሯዊ ንብረት ምዝገባ ብሎም ከጨረራ መንጪ ማሽኖች አጠቃቀም ጋር ተያይዞ የሚከሰቱ ክፍተቶችን በማስተካከል የተሻለ ውጤት ለማስመዝገብ አቅም የፈጠረ መሆኑን ገልጸዋል። መንጪ መሳሪያዎች የተለያዩ የጤና ተቋማት በግልም በመንግስት ያሉ ጤና ተቋማት ላይ በጨረር ሰው የሚወጡ መሳሪያዎችን ባለሙያዎችን በአግባቡ ተጠቅመው
በአንዱ በኩል እንደ እቃ እየተጠቀምን በሌላ በኩል ደግሞ ጭረሩን ሰው እንዳይጎዳ በጥንቃቄ እንዲጠቀሙ የተለያየ ግንዛቤዎችን ጨብጦ ራሳቸውን ጠብቆ ሌላ ተጠቃሚ ቤተሰቡን በደንብ እንዲጠቀም ግንዛቤ እንዲጨብጥ የሚረዳ ነው። ብዙ ስራዎቻቸውን የተነጠቁ ሰዎችን እናውቃለን። ሲያለክሱ በጣም ሲያዝኑ በነሱ ፈንታ ደግሞ ከነሱ የሰረቁ ሰዎች ተጠቃሚ ሲሆኑ ይስተዋላልና ስለዚህ ትክክለኛ የሆነ መፍትሄ ለመስጠት ደግሞ በጉዳዩ ላይ በቂ ግንዛቤ ሊኖረን ይገባ ነበረ። አሁን ይሄ ግንዛቤ ነው እየተሰጠ ያለውና በጣም መሰረታዊና ችግር ፈቺ ስልጠና ነው ብዬ ነው የምወስደው። በየሆስፒታሉ ያሉ የጨረራ ምንጭ መሳሪያዎችን ሊያስጠብቁ የሚችሉ ባለሙያዎች በየዞኑ አሉ። እነዚህ ጨረራ አመንጪ ባለሙያዎች ደግሞ ታች ድረስ ወርደው ስለ ጨረራ አመንጪ መሳሪያ ምንድነው ጥቅሙ፣ ምንድነው አገልግሎቱ፣ ምንድነው ጉዳቱ የሚለውንም ጭምር በማወቅና በመለየት እነዚህን ደግሞ ከጤና ተቋማት ጋር በቅንጅት በሰሯቸው የተሻለ ውጤት ሊያመጡ የሚችሉበት ሁኔታ ሊፈጥር ይችላል ስልጠናው። ዓለምን ወደ አንድ መንደር ለመቀየር የሳይንስና ቴክኖሎጂ ፈጠራ ውጤቶችን መጠበቅና እውቅና መስጠት ብሎም በአግባቡ መጠቀም እንደሚያስፈልግም ተመላክቷል። ለበርካታ ስራ አጥ ወጣቶች የስራ ዕድል የሚፈጥሩ ትላልቅ ተቋማትን የመገንባትና ከተማዋን ለነዋሪዎች ምቹ የማድረግ ስራ የከተማዋን እድገት ታሳቢ አድርጎ ሊከናወን ይገባላሉ የአረካ ከተማ ምክር ቤት አባላት። የተለያዩ የገቢ አማራጮችን አሟጠን በመጠቀም ህዝቡ የሚያነሳቸውን የልማትና የመልካም አስተዳደር ጉዳዮችን በዘላቂነት ለመፍታት ይሰራል ያለው ደግሞ የከተማው አስተዳደር ነው። በከተማ አስተዳደሩ በኦዲት የተገኙ የህዝብና የመንግስት ሀብት የማስመለስና ጎጂ ልማዳዊ ድርጊቶችን የመከላከል ስራ ተጠናክሮ እንደሚቀጥልም ተመላክቷል። አማኑኤል ጃጊሶ ላጠናቀረው ዘገባ እድገት እስራኤል። የአረካ ከተማ ምክር ቤት አራተኛ ዙር 12ኛ የስራ ዘመን ሁለተኛ መደበኛ ጉባኤ ያካሄደ ሲሆን በምክር ቤቱ ባለፉት 6 ወራት የህዝብ የልማትና የመልካም አስተዳደር ጥያቄ ሆኖ የቆዩ ጉዳዮችን ከመመለስ አንጻር በርካታ ስራዎች መከናወናቸውን የተናገሩት የምክር ቤቱ አባላት ከንጹህ መጠጥ ውሃና ከደረቅ ቆሻሻ አወጋገድ ስርዓት ጋር ተያይዞ ያሉ ችግሮች እንዲፈቱላቸው ጠይቀዋል። የንጹህ መጠጥ ጉድጓዶች እየተቆፈሩ ናቸው። የሻማ ውሃም በየጊዜው ችግር እየፈጠረ ወይም እየተበላሸ እያስቸገረ ያለ ስለሆነ ይሄንንም ችግር ለመቅረፍ ብዙ ጥረት ያስፈልጋል። ስለዚህ የሚመለከታቸው አካላት ለነዋሪ ህዝብ የንጹህ አቅርቦትን ለማዳረስ ጥረት ያስፈልጋል የሚል እምነት ነው ያለኝ። ቆሻሻ የሚጥሉ ሰዎች እኮ መንገድ ላይ እየጣሉ ነው የሚመጡት። በየሌላ አካባቢ ትንሽ ዞር ባለ አካባቢ እየተጣለ ስለሆነ የቆሻሻ ጉድጓድ 2 አይደለም 3 አይደለም በእቅድ ውስጥ ቆሻሻ ጉድጓድ መቆፈር መቻል አለበት። እንደ አረካ ከተማ በርካታ የተማረ ሰው ኃይል መኖሩን የገለጹት የምክር ቤቱ አባላት በከተማው የሚገነቡ ፕሮጀክቶች ይህንን የሰው ኃይል ተጠቃሚ ማድረግ ይገባል። ከተማዋን ለነዋሪዎች ውብና ጽዱ ለማድረግ የከተማዋን እድገት የሚያፋጥኑ ስራዎች ሊሰሩ እንደሚገባ ነው ያሳሰቡት። በዞናችን ካሉት የተማሪ የሰው ኃይል ብዛት አንጻር ስናይ በጣም በርካታ የሆኑ ስራ አጦች ያለባት ከተማ ናት። ብዙ ኢንቨስትመንቶች፣ ብዙ ፋብሪካዎች ስለሚያስፈልጉ የከተማ መንግስትም ይሁን የዞን መንግስት ከክልል መንግስትም ይሁን ከተለያዩ አካባቢዎች ኢንቨስተሮችን በመጋበዝ ለዚህ ለስራ አጥ ወጣቶች የስራ እድል መፍጠር አስፈላጊ ነው። የከተማ ጽዳትና ውበት አረንጓዴ ልማት ውብ እንዲሆን አጠቃላይ የሚፈልግ ጉዳይ ስለሆነ እነዚያን የእቅድ አካል አድርጎ ከተማውን ለማሳደግ የገቢ አቅም በማሳደግ ህብረተሰብን በማስተባበር ከተማውን ለማሳደግ ከተማ አቅዶ የሚሰራና ምክር ቤቱም ደግሞ በዋናነት ዛሬ ያነሳው ጉዳይ የከተማ እድገት ጉዳይ ነው። ባለፉት 6 ወራት ምክር ቤቱ የተሻለ ስራ የሰራ ቢሆንም በኦዲት ግኝት የተገኙ የህዝብና የመንግስት ገንዘብ ከማስመለስና ጎጂ ልማዳዊ ድርጊቶችን ከመከላከል ረገድ የሚታዩ ውስንነቶችን ለመቅረፍ በትኩረት እንደሚሰራ የምክር ቤቱ ዋና አፈ ጉባኤ ወይዘሮ በላይነሽ ጡናማ ገልጸዋል። አሁን ያለው ገንዘብ ያው 2 ሚሊዮን አካባቢ ነው። ከዛ 800 ሺህ ነው የተመለሰው። 1 ሚሊዮን ብር የያዙ ግለሰቦች በአሁኑ ሰዓት እስር ቤት ናቸው። ግን እስር ቤት ያሉትን መተው መንግስትን ገንዘብ
የሚከፍሉበት ሁኔታ እንዲፈጥሩ እንደገና ኦዲት የሚደረግበት ሁኔታ እንዲፈጠር ቢደረግ የሚለው ነው ማስቀምጠው። ታዳሚ ያለው ነገር ምንድነው? እጅ ለእጅ ተያይዘን ሁላችንም የጎጂ ልማዳዊ ድርጊት ለማጥፋት አንድ ላይ እንሰራለን የሚለውን ባንክሮ ተናግሮ የተነሱበት ሁኔታ አለ። የከተማ አስተዳደሩ ባለፉት 6 ወራት የመንገድ ጥገናና ከፈታ፣ በስራ ዕድል ፈጠራ፣ በግብርናና በሌሎች ዘርፎች የተሻለ ስራ ለመስራት ከፍተኛ ጥረት ማድረጉን የገለጹት የከተማዋ ከንቲባ ኢንጂነር ጥበቡ ሳሙኤል የአረካ ከተማን እድገት ሊያሳልጥ የሚችል እቅድ እንደገና ተከልሶ ወደ ስራ መገባቱን ተናግረዋል። አንድ ከተማ የሚያስበለው ገቢ ስራ ነው። ገቢ ስራ እንዳረካ ከተማ የተሻለ አፈጻጸም አለ። ነገር ግን በቂ ነው ብለን መውሰድ አይቻልም። ይሄኛውን ገቢ ስንሰበስብ ነው ሌሎች የልማት ስራዎችን ልንሰራ የምንችለው የሚለውን ይዘን ወደ ገቢ ስራ በሙሉ ኃይል ገብተንበታል። እነኚህ ገቢዎች በአጠቃላይ መልሰን ለህዝባችን ልማት ምናወላቸው ናቸው። ስለዚህ አረካ ከተማ ከፈርጅ 2 ወደ ፈርጅ 1 አደገች ብለን ስንል ያንን ፈርጅ የሚመጥን ከነዋሪው አስተሳሰብ፣ ከአመራሩ አስተሳሰብ፣ አመለካከት ጀምሮ ራሱን ዝግጁ ማድረግ መቻል አለበት። የከተማው ነዋሪዎች ከሚያነሷቸው አንኳር ጉዳዮች የንጹህ መጠጥ ውሃ እጥረትና የመብራት መቆራረጥ ችግር ዋናዎቹ ናቸው ያሉት ኢንጂነር ጥበቡ ይህንን ችግር ለመቅረፍ ጥረት እየተደረገ እንደሆነም ተናግረዋል። ከተማ ውስጥ ንጹህ መጠጥ ውሃ ችግር አለ። አረካ ውሃ ችግር አለ ብለን ቁጭ አላልንም፣ እየሰራን ያለ ነው። አሁን 2 ጉድጓድ አስቆፍረናል። ለዛ የሚያስፈልጉ ጉዳዮችን ጨርሰን አንደኛውን ወደ ስራ አስገብተናል። አንደኛው ጉድጓድ አሁንም ውሃ ወጥቶበት፣ ነገር ግን አንዳንድ መሟላት ያለባቸው ጉዳዮች አሉ። የእቅዱ አካል አድርገን እሱንም ወደ ስራ የምናስገባ የሚሆነው። ሌላው የመብራት ችግር፣ በተለይ የመብራት ችግር እንደ አረካ ከተማ ከቅርብ ጊዜ ወዲህ እየመጣ ያለ ችግር ነው። እሱን ችግር ከመቅረፍ አኳያ ከመብራት ኃይል አገልግሎት ጽሕፈት ቤት ጋር ውይይት ያካሂደናል። እኛ ጋር የነበረው ኃይል የተወሰነ ተቋርጦ ተቀንሶ ወደ ሌላ ወረዳ መወሰዱ ይታወቃል። ይህ የተቀነሰው ኃይል እንዲጨመር የሚለውን ከመብራት ኃይል ጋር ተነጋግረናል። እሱንም ወደ ስራ የገባንበት መሆኑን ለመግለጽ ያህል ነው። በኦዲት ግኝት ወደ መንግስት ካዝና ተመላሽ መሆን የሚገባቸውን የህዝብ ሀብት ለማስመለስ የኦዲት ግብረ ኃይል ትኩረት ሰጥቶ ሊሰራ እንደሚገባ የበሌ ሐዋሳ ከተማ ምክር ቤት አባላት አሳሰቡ። የከተማው ህብረተሰብ ለዓመታት ሲጠይቅ የቆየው የንጹህ መጠጥ ውሃ እጥረት ችግር እስካሁን ምላሽ አለማግኘቱ ነዋሪውን ለችግር እየዳረገ መሆኑንም አባላቱ አንስተዋል። የከተማ አስተዳደሩ በበኩሉ ከአባላቱ የሚነሱ የመልካም አስተዳደር ችግሮችን ለመቅረፍ እየሰራ መሆኑም ተገልጿል። የምክር ቤቱን ውሎ የተከታተለችው ሪፖርተራችን ሂሩት የምሩ ዝርዝር ይዛበታለች። የበሌ ሐዋሳ ከተማ ምክር ቤት አንደኛ ዙር 4ኛ የስራ ዘመን 2ኛ መደበኛ ጉባኤውን በማካሄድ ባለፉት 6 ወራት አፈጻጸም የታዩ ጠንካራና ደካማ ጎኖችን ገምግመዋል። የምክር ቤቱ አባላት ከውይይቱ ጎን ለጎን በከተማው የተሰሩ የልማት ስራዎችን የመስክ ምልከታ አድርገዋል። በዚህም የኢጃጄ ኬላ በተከፈለው ካሳ ገንዘብ የሚገነባው ሙዚየም ግንባታ እንደ ችግር ተነስቷል። ወጣቶች ተደራጅተው እንዲሰሩ ከተማ ላይ ገበያ ማዕከል በፊት ተጀምሮ አሁን ባለፉት ትንሽ ቆሞ ነበር። ሰዎቹ ጥያቄ ሲያነሱ ነበር። አሁን ግን ብዙ ስራዎች እዛ ላይ የተሰሩ ስራዎች አይተናል። የተቀሩ ስራዎችም አሁን ከላይ በኩል ያሉት ከዚህ ከጎንም ያሉት ስራዎች አሉ። ይሄንን አጠናክሮ ለሚቀጥለው አሁን 90 ቀን እቅድ ታቅዶ በሁሉም ቦታ ላይ ታቅዶ የሚሰሩ ስራዎች አሉ። በዚህ አጠናቀው ወደ ስራ እንዲገቡ ነው የሚለው። ከማብራት ዝርጋታ ጋር ብዙ በጀት የሚጠይቅ ነገር ስለሆነ ከላይ የነበረው ከሚያስተዳድረው አካልም ከዞንም ከክልልም ድጋፍ ተሰጥቶ ካልሆነ በቀር መልካም አስተዳደርን ከሚያሳጣ ነገር አንዱ ከማብራት ጋር ተያይዞ ያለ ነገር ነው። ያ ትምህርት ቤት እንደ ባለቤት እንደታጣን ነው የሚታየው። ለምንድነው አሁን ግል ትምህርት ቤቶች ለተማሪ ምቹ አካባቢ መፈጠር አለበት ይላል እንትኑ ይበል እንጂ ትምህርት ቤቱ የተበላሽ ምንም ግንባታ የተደረገበት ነገር የለም። ግንባታ ይደረግ እንጂ አስፈላጊ ነገር ሁሉ ያልተሟላበት ሁሉ ጊዜ መምህራን ይጮሃሉ፣ ተማሪ ይጮሃል እና ምክር ቤት ስናነሳ ነበር። ለምንድን ነው በመንግስት የማይደገፈው? ህገወጥ የህፃናት ዝውውር ከማስቀረት ጀምሮ የተለያዩ የመሰረተ ልማቶች ዝርጋታ በትኩረት ሊሰራ እንደሚገባ የምክር ቤት አባላት ተናግረዋል። አሁን በእኛ የሚሰራ በምክር ቤት የሚሰራ አለ። አሁን ሰብሳቢው የኦዲት ግብረ ኃይል የኛ ምክር ቤት ነው። ምክር ቤት አፈ ጉባኤ ነው ሰብሳቢ። ይሄን ግብረ ኃይሉን አጠናክሮ እዳውን መመለስና ይሄ ደግሞ እዳ የተመለሰ ገንዘብ ለአካባቢው ለህዝቡ
ልማት ላይ እንዲውል ከማድረግ አንጻርም ያው የተቀሩ ስራዎችን አጠናክሮ ቢሰሩ ለወደፊትም የተሻለ ይሆናል ብዬ ነው ማስበው። ውሃ የበላይ ውሃ እኛ የምንጠቀምበት ገጠርና ከተማ ተብሎ በአስተዳደር ሊከለል ይችላል። ግን ውሃው ከዛ ከደጋ ነው፣ ቦኤ ወንዝ ነው ከዛ የሚመጣው ምንጭ አለ። ምንጩ ግን በየአመት በጎርፍ ነው የሚጠቀልለው። አሰራር ሲስተም የተበላሸበት ነው። ሁሉ ጊዜ ስናነሳ ምንድነው ባለሙያው ደረጃ የጠበቀ ማለፍ የሚገቡ ደረጃዎችን ውሃ አላለፈም። ከዚህ የተነሳ ጎርፍ ውሃ ውስጥ ይገባና ትልቅ ቱቦ ውስጥ የተበላሸ ውሃ ይገባል። አንዳንድ ጊዜ የተለያዩ ባዕድ ነገሮችን ነው ይዞ የሚገባው። እኛ በቦምባ ስንጠጣ ቦምባ ውሃን ነው የምንለው፣ መልኩን ይቀይራል። ይሄ መልክ መቀያየር ሁሉ ደረጃ ያልጠበቀ ስለሆነ ነው። እያንዳንዱ ቀበሌ እዛ ላይ እያንዳንዱ ወረዳው እዛ ያለው ነዋሪውን ህዝብ ግንዛቤ አስጨብጦ ህፃናት ዝውውር የሚያደርጉ ሰዎችን ተከታትሎ ማግኘት አለባቸው። ክንዶ ኮይሻ ብቻ አይደለም፣ በላይ ሐዋሳ ከተማ ብቻ አይደለም። ስለዚህ ብዙ ጊዜ ከሌላ ወረዳ የሚመጡ ልጆች ናቸው የሚያዙት እዚህኛ መናሪያ ላይ። ስለዚህ ይሄ መቀረፍ ያለበት ዞኑ ክልሉ ተከታትሎ እነኚህ ወረዳዎች ላይ ስራ መስራት አለበት። ህፃናት ዝውውር ላይ የምክር ቤት የመሰብሰቢያ አዳራሽ ችግር ያልተቀረፈለት ቀበሌ እንዳለ የተናገሩት የበሌ ሐዋሳ ምክር ቤት ዋና አፈ ጉባኤ አቶ ገደቦ ኡሬ ከዚህ ቀደም ምክር ቤት ቀርበው ውሳኔ ለማግኘት የተጀመሩ ስራዎች እንዳሉም አመልክተዋል። ሊንዶ ዲዳዬ ከኪንዶ ኮይሻ ከተለያዩ ከካው ኮይሻ ከዛ ከተለያዩ ቦታዎች የሚመጡት በመናኸሪያ አንዳንድ ሲያዙ መናኸሪያ ላይ የተዋቀረ ኮሚቴ አለ። እዛ ደግሞ መናኸሪያ ላይ ስራ ሂደቱም የመናኸሪያ ስራ ሂደቱም አለ። ከዛ ጋር ተያይዘን የተቀናጀ ሴቶችና ህፃናትም አለ። ሌላው ከፖሊስም የተቀናጀ ኃይል አለ። ያ ግብረ ኃይል ገብቶ ይዞ ፖሊስ ላይ አምጥቶ ቤተሰቦቹም ደግሞ አምጥቶ እንዲቀበሉ የተደረገበት አግባብ አለ። የቀበሌ ላይ ያው በለ 02 ቀበሌ ላይ የምክር ቤት አባላት መሰብሰቢያ አዳራሽ አልተሰራም። ያልተሰራበት ምክንያትም ቀበሌው ያለው በግለሰብ ቤት ነው ተከራይቶ ነው ያለው። የኛ ከተማ ደግሞ ቅርብ ጊዜ ከመውጣቱ የተነሳ ቢሮዎች የተሟሉ አይደሉም። ለቀጣይ ግን ቦታ ሲገኝ አዳራሹን ለመስራት ያው ሙሉ ድጋፍ ለማድረግም ቃል ገብተናል የሚል እንደ ክፍተት የተነሱ የመልካም አስተዳደርና የልማት ጥያቄዎችን ለመፍታት እየተሰራ መሆኑን የከተማው ከንቲባ ዶክተር አባይነህ አጫ ተናግረው በተያዘው በጀት ዓመት የተሻለ ውጤት ለማስመዝገብ ይሰራል ብለዋል። የኛ አንድና አንድ የመንግስትን ሀብትን የሚያባክኑበት ተቋምን ለይተን የመምራት ጉዳይ ቅዳሜ ለኛ አጀንዳ ነው። ይሄንኚህ ተቋማት ትምህርት ቤትና ሆስፒታል ነው። እነኚህ 114 ሺህ ብር አንዳንዶች 54 ሺህ ብር በላይ የኦዲት ያለአግባብ ምዝገቦች ነበሩ የተፈጠሩት። የተወሰነ እስከ 15 ሺህ ብር በላይ ተመልሷል። አሁንም ቢሆን ቀሪ ሂደት ላይ ያሉ በፍርድ ቤትም ያሉ ነገሮች አሉና እነኚህ በአጭር ጊዜ ይሄን የማስመለስ ስራ የኦዲት ግብረ ኃይሉ ራሱ ድርሻ ይወጣል የሚል እምነት አለ። የንጹህ መጠጥ ውሃ አቅርቦት አለ ወይ ብለን ስንመለከት ችግር ያለበት ነው። እሱንም ስራ ለሚመለከተው አካላት በተለይ ዞን መንግስትም ከልብ ማመስገን እንፈልጋለን። ቅርብ ጊዜ ወዲህ ለዚህ ይሄን አጀንዳ አድርጎ ከወላይታ ሶዶ ዩኒቨርሲቲም ጋር የጀመርነው ስራ አለ። በተጨማሪ ለዚህ ልዩ ትኩረት አድርጎ አንድ ቀበሌ ከ21 ሚሊዮን ብር በላይ ቀይ መስቀል ማህበር ወደ ተግባር የገባበት ሂደት አለ። ይሄንም አንድ በኩል ለኛ ተስፋችን ነው። ምክር ቤቱ ባካሄደው አንደኛ ዙር አራተኛ የስራ ዘመን ሁለተኛ መደበኛ ጉባኤ የ2017 መንፈቅ ዓመት 23 ሚሊዮን ብር በላይ በጀት በማጽደቅና የተለያዩ ሴክተሮችን የሚመሩ የስራ ኃላፊዎችን ሹመት በማጽደቅ ጉባኤው ተጠናቋል። በየአካባቢው አዳዲስ ቴክኖሎጂዎችን በመጠቀም በማሳቸው የተለያዩ ምርቶችን በማምረት ውጤታማ የሆኑ አርሶ አደሮች ስለመኖራቸው ይነገራል። በቦሎሶ ሶሬ ወረዳም ጥዮ ሂምቤቾ ቀበሌ የሚኖሩ አንድ አርሶ አደር በአጋጣሚ በዘመናዊ አመራረት ዙሪያ ያገኙት ልምድ ልውውጥ ኑሯቸው እንዲቀየርና ሞዴል ተሸላሚ እንዲሆኑ አስችሏቸዋል። እኚህ አርሶ አደር ማን ናቸው? ባልደረባችን ፍሬህይወት ተስፋዬ የህይወት ተሞክሯቸውን ታስቃኘናለች። የቦሎሶ ሶሬ ወረዳ ጥዮ ሂምቤቾ ቀበሌ ነዋሪ ናቸው አቶ ሄንጀራ አላሩ። በግብርና ስራ የሚተዳደሩት እኚህ አባት በማሳቸው ደፋ ቀና ብለው በሰሩት ስራ ሞዴል አርሶ አደርም ሆነው የተሸለሙ ናቸው። ዛሬ ደግሞ የግብርና ባለሙያዎችን ምክር ተግባራዊ በማድረግ የአቮካዶና ማንጎ ምርጥ ዘር በመውሰድ ውጤታማ ሆነዋል። ኦሳ ወልቀን ከወይ የሚለው አቮካዶ ቶከረም ብርሰላ እግዚአብሔር ይመስገን መንግስት የሰጠኝን አቮካዶ ችግኝ ተንከባክቤ በመትከል ዛሬ ላይ ደርሶልኝ የመረጥኩትን ፍሬውንና
ቅጠሉን ሽጬ እየተጠቀምኩ እገኛለሁ። የግብርና ባለሙያዎችም ባስተማሩኝ መሰረት ሰርቼ ከብቶችም እንዳይገቡ አጥር አበጅቼ ኮምፖስም እየጨመርኩ በአግባቡ እየተጠቀምኩ ነው። ይዘገለልና ደሸገለልና ስራታን ገለላ አጋ ኮምፖስት ያናጋዳ ጎእተስ ከባለቤታቸው ጋር ተጋግዘው በሰሩት ግብርና ስራዎች በመጠቀም ልጆቻቸውን አስተምረው ለወግ ለማዕረግ ማብቃታቸውንም ይናገራሉ። ሀረሳፈ ኢላሳ ሃይታሸመስ ሀጋ አይፊ ከሸመስ ከሌላ አካባቢ የሚመጡ ሰዎች ቅጠሉንና ፍሬውን ይገዛሉ። በዚህም እጠቀማለሁ። ከብቶችንም ገዝቻለሁ። ልጆቼንም አስተምሬ ጥሩ ደረጃ አድርሻለሁ። ይሄ ደግሞ ከእግዚአብሔር በታች በሰራውት ትልቅ ስራ ነው። እንዲሁም ባለቤቴ እያገዘችኝ ሁሌም ከጎኔ አለች። እስከዛሬም አብረን ተጋግዘን ነው የምንሰራው። አጋ ኮምፖስት ቢየረኦ መተርሻራናታ ከረሚየረኦ ናርበይ ነገላ ታካ መተርሻ ከራ ሃኢከ መተርሻ ይረከአስ ከማይሲ አወ በእነሳንደ ሻከና ጋይስ ሚዛ ከና ጋይስ እኔም ከእሱ ጋር ወጥቼ እሰራለሁ። እሱ በሌለበት ደግሞ ከብቶች ገብተው የተተከለውን ችግኝ እንዳይጎዱ እጠብቃለሁ። እንደዚህ አብረን ሰርተን ከዚህ የምናገኘውን ነው ልጆቻችንም የምናስተምረው። ለዚህም ኮምፖስት እጨምራለሁ፣ አረምም እየነቀልኩ እሰራለሁ። ይህ ሸራፋይ ሞክኩ ሾድዲ አጥቦ ያኦሎስ ከግብርና ባለሙያ የሚሰጣቸውን ትምህርት ተግባራዊ በማድረጋቸው ተጠቃሚ ሆነዋል የሚሉት የቦሎሶ ሶሬ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ኦይቻ ኦሽኔ ስለ አርሶ አደሩ ይመሰክራሉ። ይሄ ችግኝ እንግዲህ ወደዚህ መጥተው ከመተከሉ በፊት በአረካ ፍራፍሬ ችግኝ ጣቢያ ላይ በእስራኤል ድጋፍ ሲደረግ የነበረው እዛ ላይ ተዘጋጅቶ ሳይሆን ከውጭ ይመጣል። እነዚህ ለዘር የሚሆኑት ከአካባቢ ይዘጋጁና እዛ ላይ የተሻሻለ ሳይሆን የሚባለው ከእስራኤል መጥቶ በእኛ በአረካ ፍራፍሬ ችግኝ ጣቢያ ላይ ተዳቅሎ በፍራፍሬ ክላስተር ተብሎ የተመረጡ አርሶ አደሮች አሉ። ለነዚያ አርሶ አደሮች ተሰራጭተው ስልጠናም ሰጥተን ከዚህ ደግሞ የልምድ ልውውጥም ጭምር እስከ ቡታጅራም ወስደን የዚህ አባል የሆኑ ሰዎች ከሆኑ ሰዎች አንዱ እሳቸው አቶ እንጀሮ አላሩ ናቸው። ስለዚህ 2008 ነው ይሄ የተተከለው። 2008 ተተክሎ አሁን የምናየው ማሳ ፍሬ እየሰጠ ከዛም አልፎ ደግሞ ሳይሆንም ሽጠው እየተጠቀሙ ያሉበት ሁኔታ አለ። አርሶ አደር ሄንጀራ አላሩን በማበረታታት ከዚህም የተሻለ ምርት እንዲያገኙ ለማስቻል የሚመለከታቸው አካላት ሙያዊ ድጋፋቸውን ሊያጠናክሩ ይገባል።